السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى በዚህ በተከበረው ረመዳን ወር ላስታውሳችሁ መፈልገው አጭር አርዕስት ነው። ይህም አርዕስት ሱብሃንአላህ ማለት ምን ማለት ነው ይላል። መቼም ይሄ ከናንተ ይሰወራል ብዬ ሳይሆን ባለንበት ዘመን ወደ ቂያማ እየተጠጋን ስንመጣ መሐይምነት በሰዎች ዘንድ ይንሰራፋል። ሰዎችም ከሃይማኖታቸው መጠቀም ያቃታቸው ዋና ምክንያት አንድን ነገር ጥልቅ ድረስ ካላወቅነው ለኛ ሸክም ነው የሚሆንብን። ላኢላሃ ኢላላህ ማለት ከአላህ በስተቀር በሐቅ የሚመለክ የለም እየተባለ በየታክሲው ይለጠፋል አይለጠፍም? ነገር ግን ያቺን ላኢላሃ ኢላላህ አርካኗ ይሄን ያህል ነው፣ ሸርጧ ይሄን ያህል ነው፣ እሷን የሚያበላሻት ይሄን ያህል ነው ብሎ በጥልቀት ማወቅ ምን ይለውጣል? አኗኗራችንን ይለውጠዋል። ለላኢላሃ ኢላላህ ያለን ቦታን ይለውጠዋል። ልክ እንደዚህ ሱብሃንአላህ ምንላትን ዚክር ሱብሃነ ረቢየል ዐዚም፣ ሱብሃነ ረቢየል አዕላ፣ ሱብሃነከ አላሁመ ረበና ወቢሐምዲክ ብዙ ቦታ ላይ ሱብሃንአላህ እንላለን። አብዛኛውን ሰው ግን ይዘን ብንጠይቀው ማለት ነው ስለ ዲን ብዙ ነገር አረብኛ ስለሆነ ጉድ ሲሰራ ይታያል ማለት ነው። ለምሳሌ የዱዓ ኪታብ እየተባለ ምን ይወጣል? ረበና አላሁመ ሚሉት ተጠራቅመው በኪታብ ይወጣሉ አይደል? አብዛኛው ሰው ትርጉሙን ስለማይረዳው እጁን አንስቶ ምን ይላል? ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ፈተቀበል ሚኒ ይላል። ወንድ ልጅ ይሄን ዱዓ ማለት ነበረበት ወንድሞቼ። ዱዓው ምንድነው የሚለው? ይሄን ዱዓ ሲያለው ማን ነው? የመርየም እናት ናት ያለችው።